በመድፈኞቹ አርሰናሎችና በውሃ ሰማያዊዎቹ ማንቸስተር ሲቲ መካከል ስለሚከናወነው የእሁዱ የካራባኦ ካፕ የፍጻሜ ጨዋታ እነማን ምን አሉ የሚለውን በዚህ ቪዲዮ ላይ ይዤላችሁ ቀርቤያለሁ። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ አብራችሁን ቆይታ ማድረጋችሁን እንዳትረሱ። የመድፈኞቹ አለቃ ሚኬል አርቴታ የቀድሞ አብሮ ሲሰራ የነበረው በምክትል አሰልጣኝነት ዋና አሰልጣኝ የነበረውን ፔፕ ጋርዲዮላን አስመልክቶ የበላይነት ስለመውሰድ ወይም ደግሞ ስለማሸነፍ ለተጠየቀው ጥያቄ እንዲህ ሲል ምላሽ ሰጥቷል። ይሄ እንደዛ አይደለም። በዚህ ሙያ ላይ ለተከታታይ እየተማርክና ለተከታታይ እያደግክ ነው የምትመጣው። እኔ በፔፕ ጋርዲዮላ ስር ከሚገርሙ ስታፍና ክለብ ጋር አብሬ በጋራ በመስራቴ ደስተኛ ነኝ። ያ የኔ አንዱ አካል ሆኖ ይቀራል፣ ምክንያቱም አሰልጣኝ ለመሆኔ የጉዞዬ አንዱ አካል ነበረ። ነገር ግን ያ ማለት ለማደግና ለመሻሻል መቀጠል ይኖርብሃል ሲል ተደምጧል። ከዚህ በተጨማሪም ስለ ፍጻሜው ጨዋታ ነርቨስ እንደሆነ ከጋዜጠኞች ለቀረበለት ጥያቄም እኔ ነርቨስ አልሆንኩም፣ ደስተኛ ሆኛለሁ፣ ስለ ፍጻሜው ጨዋታ ያለኝ አመለካከት ፖዚቲቭ ነው ሲል ተናግሯል። ከዚህ በተጨማሪም ሚኬል አርቴታ ስለ አዲስ የጉዳት ዜናም ተጠይቆ አንድ የልምምድ ክፍለ ጊዜ አለ፣ ማለትም ዛሬ ቅዳሜ ማለት ነው። ታዲያ በዛ የልምምድ ክፍለ ጊዜ ላይ ማን እንደሚካተት አብረን የምናይ ይሆናል። በእርግጠኝነት መልካም ዜና ይኖራል ብዬ አስባለሁ ሲል ተደምጧል። ከዚህ በተጨማሪም ከዚህ ቀደም አብሮ ሲሰራ የነበረውን አሰልጣኝ ፔፕ ጋርዲዮላን አስመልክቶ በመካከላቸው ያለው ግንኙነት እንዴት እንደተለወጠ ከጋዜጠኞች ጥያቄ ቀርቦለት ምላሹንም ሰጥቷል። እንደተናገረው ከሆነ ተለውጧል፣ ነገር ግን በእኔ በኩል ያለው ስሜት አልተለወጠም። እሱ በማንቸስተር እኔ በለንደን ያለሁት ሁለት የተለያዩ ክለቦችንም እያሰለጠንን ነው ሲል ተደምጧል። አሁን ላይ አብረን ጊዜያቶችን አናጠፋም፣ ነገር ግን ያ ጠቃሚ አይደለም። ምክንያቱም እኔ ስለሱ የሚሰማኝ አብረን ስላሳለፍናቸው ጊዜያቶችና ስለ ኢንስፓይሬሽኑ እንዲሁም ደግሞ ስላደረገልኝ ነገር አሁንም ቢሆን ስሜቴ አይለወጥም ሲል ሚኬል አርቴታ ተደምጧል። ከዚህ በተጨማሪ የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ ምን አለ የሚለውን ከማካፈል በፊት ቴምር ሪል ስቴት በአዲስ አበባ ላይ በተለያዩ ወሳኝ በሚባሉ አካባቢዎች ላይ የመኖሪያና የንግድ ቦታዎችን ገንብቶ ጨርሶ እንግዲህ ለእናንተ አቅርቦላቸዋል። ታዲያ እነዚህ ጥራታቸውን የጠበቁ ቦታዎችንም እንግዲህ ከቴምር ሪል ስቴት በተመጣጣኝ ዋጋ ባለቤት መሆን ትችላላችሁ። ፔፕ ጋርዲዮላም ከሚኬል አርቴታ ጋር በጋራ ሆኖ እራት ስለመብላት ለቀረበለት ጥያቄም እንግዲህ ሲናገር እኔ ወደ ለንደን የመሄድ ጊዜ የለኝም እና ሚኬል አርቴታም ወደ ማንቸስተር የመምጣት ጊዜ ያለው አይመስለኝም፣ በአራት ውድድሮች ላይ ነው ያለው ሲል ፔፕ ጋርዲዮላ ተደምጧል። ፔፕ ጋርዲዮላም እንግዲህ ስለ አርሰናል ዳርክ አርት ማለትም ደግሞ ስለ ቆሙ ኳሶች አጠቃቀም ለቀረበለት ጥያቄ ዓለም እየፈረሰች ነው፣ ነገር ግን እኛ እያወራን ያለ ነው ስለ አንዱ ወይም ስለ ሌላኛው ቲም የዳርክ አርት አጠቃቀም ነው፣ ከዚህ በላይ ጠቃሚ የሆኑ ነገሮች አሉ ሲል ተደምጧል። ከዚህ በተጨማሪ ፔፕ ጋርዲዮላ እንደተናገረው ከሆነ በ10 ዓመት ውስጥ ለ22 ጊዜ ዌምብሌ ላይ ተገኝተናል፣ ይህ ክብርና ትልቅ አጋጣሚና ፈተና ነው ሲል ተደምጧል። ከዚህ በተጨማሪም ለቡድኔ ይሄ ትልቅ አጋጣሚ ነው ሲል ተናግሯል ማለት ነው። ለማንኛውም እናንተ የፍጻሜው ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። የአቋም አባላት እቺ ምትያት ስፖርት ፍሬ አብ ምትባል ስፖርት ስትሆን ቁሴብስን በማጠንከር ፍሬን ወደ ብይነት የሚቀይር ሲሆን ከፍተኛ ቋጠሮ ወያ ላይ እንድታደርስ በማገዙ ምክንያት የአቋማ ስፖርት በመባል ኦፊሻሊ ተመርጧል። ስለዚህ ዛሬ አባሎች እሱን መስራት አለብህ። ወለህ በቃ በአገርህ እንደ ሁለተኛ ዜጋ መታየት ማትፈልግ ከሆነ ማለት ነው። ስለዚህ ዛሬ ከፍተኛ ሚሳኤሎች የምንጠቁ ሲሆን ታክቲክ የሚባል ነገር የለም። ማጥቃትና ማጥቃት ብቻ ነው። ቫምዳስ ደግሞ ለሞዴል ፊት ለፊት ከች ብለህ ቋጠሮ እንዴት እንደሚቋጠር ማየት ትችላለህ። በቃ እንዴት እንደመቋጠር ማየት ትችላለህ። መቅረት አይቻልም። አመሰግናለሁ። አርሰናል ከማንቸስተር ሲቲ የካራባኦ ካፕ ፍጻሜ ጨዋታ የኔን ምልከታ ልንገራችሁ። በመጀመሪያ ደረጃ ይሄ ዋንጫ ለማንቸስተር ሲቲ እጅግ በጣም አንገብጋቢ የሚባል ዋንጫ ነው። ይሄን ማወቅ አለባችሁ። ለምን ፔፕ ጋርዲዮላ ያለምንም ዋንጫ የሚያጠናቅቅበት ቻንስ እጅግ በጣም እየሰፋ መጥቷል። ስለዚህ ለኬሪሩ ከማንቸስተር ሲቲ ጋር የሚለያይ ከሆነ ባዶ እጁን እያጨበጨበ ላለመውጣት እጅግ በጣም ኢምፖርታንት የሆነ ጨዋታ ነው ለሲቲ። አርሰናል ጋር ግን ስንመጣ ይሄ ኢምፖርታንት ዋንጫ አይደለም ለአርሰናል። የአርሰናል የመጀመሪያው ሚሽን የመጀመሪያው ቅድ የእንግሊዝ ፕሪሚየር ሊግን ማሳካት ነው። መስከረም ላይ አርሰናል 30 ምናምን ዓመት ሞልቶሃል፣ ካራባኦ ካፕን አምጣ አልተባለም፣ ኤፍኤ ካፕን አምጣ አልተባለም፣ ሻምፒዮንስ ሊግ የለህምና ሻምፒዮንስ ሊግ ካልበላህ ወየውልህ አልተባለም። ወየውልህ የተባለው አርሰናል የእንግሊዝ ፕሪሚየር ሊግ ነው። ኦልሞስት ሚሽኑን እያገባደደ ነው እንግሊዝ ፕሪሚየር ሊግ። የእንግሊዝ ፕሪሚየር ሊግን ዋንጫ ብቻ ይዞ ቢያጠናቅ አርሰናል እጅግ በጣም ስኬታማ ሲዝን ነው። ስለዚህ እነ ካራባኦ ካፕ ኤፍኤ ካፕ ከመጡ ቦነሶች ናቸው ማለት ነው። አፒታይዘር ይሄ ትልልቅ ሬስቶራንት ገብታችሁ ምግብ አዛችሁ ዋና ያዛችሁት ምግብ እስከሚመጣ ድረስ ነጭ ሳህን ላይ የሆነች ብሮኮሊ ምናምን ነገር ተደርጋ አፒታይዘር ይሄ የምግብ ፍላጎትን የምትከፍትበት ነገር ይመጣል የለ ልክ እንደዛ ነው። ቢያሳካውም ባያሳካውም ያን ያክል ማተር አያደርግም። ሜንታሊቲ ሊጉ ላይ ይፈጥራል አይፈጥርም ምንም ያለቀለት ጉዳይ ነው። እዚህ አርሰናል አራቱንም ዋንጫ የመብላት ግዴታ የለበትም።
ፕሪሚየር ሊግ ከበላ that's the point አለቀ በቃ። ከዚህ ውጪ ቦነሶች ናቸው። ሻምፒዮንስ ሊግ ደግሞ ከመጣ ሰርፕራይዝ፣ ትልቅ ሰርፕራይዝ ማለት ትልቅ ስጦታ። ከዚህ ውጪ ግን ሚሽኑን ጨርሷል። አርሰናል ታርጌቱን መጥቷል። ይሄ ዋንጫ የሚያስፈልገው ለሲቲ ነው ኖት ለአርሰናል። አርሰናል ቢበላው አርሰናል እኮ ያን ያክል እዚህ ግባ የማይባል ዋንጫ ነው ይሉታል። ካጣው ደግሞ ወደ 40 ዓመት ልትጓዝ ነው 30 ምናምን ዓመት ሞላ ይህን ትልቅ ዋንጫ ካጣ ይባላል። ስለዚህ እኔ ማሰበው ይሄን ነው። ነገ ከማን ሲቲ ጋር ላለብን ተጠባቂ ጨዋታ ላይንአፕ ዋንጫ የሚበላልን ላይንአፕ እንሰራለን። አርቴታም ከኛ ጋር የተስማማ ላይንአፕ ይሰራል ብለን እንገምታለን። ወደ ላይንአፓችን እንግባ ማለት ነው። ኮፒ ሊንክ እያደረከ ይሄን ቪዲዮ በደንብ አዳርስልኝ። በረኛ ኬፓ ደስ ስላመጣን እሱ ይጮት የካፕ ምናምን ነገር ማንዬ ዋንጫውን እንሰጠዋለን። እዚህ ድረስ ስላደረሰን ዋንጫውን እንሰጠዋለን። ዳቪድ ራያ ሲሪየስ መሆን አለብን። ማን ካፕ ምናምን ዳቪድ ራያ ምን ያርግ? ሲጀመር እኮ ተሰልፎም እኮ አይጮትም። ስለዛ ዳቪድ ራያ ገባችሁ አይደለ? ኬፓን ብታስገባ አርቴታ ቅር አይለኝም ጥፋት እስካልሰራ ድረስ ዳቪድ ራያን ይዘን እንገባለን። ዲፌንሳችን ቲምበር ተበልሷል ተብሏል። ለዚህ ጨዋታ ደግሞ ከትልቅ ቡድን ጋር ዊንገር አስፈሪ ዊንገር ካለው ቡድን ጋር ቲምበር ነው የሚያዋጣ። ገባለ? ትንሽ እንኳን ትንሽ አታክ አድርጎ አብዛኛውን ሰዓት ግን ተጫዋቹን ኋላ ኪስ ውስጥ እቤት ይገባና ዋሌት፣ ቁልፍ፣ ስልክ፣ ዶኩ ጠብቅ። ቲምበር ራይት ባክ ላይ ገጭት ያለሽ ግሬት ዎል ኦፍ ቻይና ጋብሪኤል ሳሊባ ግዴታ ነው ሌፍት ባክ ላይ ስንመጣ አሁንም በዛ በኩል ደግሞ ሴሜኞ አለ። እሱም እንዲደረግ እዚህ ጋር ሂንካፔ ይሻላል ባይ ነኝ። ሂንካፔ ወደ አታክም ሲያደርግ አሪፍ ነው። በቃ እዚህ ጋር ቤን ዋይት፣ እዚህ ጋር ካላፊዮሪ፣ እዚህ ጋር ቲምበር፣ እዚህ ጋር ሂንካፔ ማለት መከላከሉ ላይ አሪፍ መሆን ስትፈልግ እነዛም እኮ አሪፍ ስላሉ አይደል፣ ግን ማጥቃት ላይ ፎከስ እና ዲፌንስ ላይ ፎከስ ነው። ስለዚህ እነዚህ ሰዎች በደንብ አድርገው መከላከል ይችላሉ፣ ማጥቃትም ይችላሉ እንደ ካላፊዮሪና እንደ ቤን ዋይት ባይሆንም ስለዚህ እዚህ ጋር ሂንካፔ እናስገባለን። አንቺ ቀሽቴዎች ሰውዬ ሚድፊልድ ላይ ዙቢሜንዲን 60 ደቂቃ ላይ ቀይሮ ስላስወጣው ተመችቶኛል። ገባ? ሰከንድ ሃፍ መቀየር ያለብን ነገር ካለ ቀይረህ ታስገባለህ። ሞር አታኪንግ ማለት ካስፈለገ ዙቢሜንዲና ራይስ ዙቢሜንዲ እኮ አመቱን ሙሉ እኮ ምርጥ ነበር፣ ምርጥ የሆነ ተጫዋች አሁን ሮድሪን ሰርክልስ ነው ራይስ እና ዙቢሜንዲ የሚያራምዱበት። ዙቢሜንዲ እና ራይስ እናስገባለን 10 ቁጥር ላይ ያው ቦታውን አርጎታል። በአሁን ሰዓት ሌፍት ዊንግ ኤዜን ሁሌ ነው የምለው አይደለ? የዋንጫ ጨዋታ ላይ አይደለም እንደዚህ አይነት ነገር ምን ሞክረው ገባለ? የዋንጫ ጨዋታ ላይ አይደለም ሌላ ነገር ላይ ሌላ አነስ ያለ ጌም ላይ እንሞክራለን። ነገሩ ይሄም ትልቅ ጌም አይደለም፣ በተለይ ለኛ ትልቅ ጌም አይደለም፣ ለጠላታችን ግን ትልቅ ጌም ስለሆነ የለመድሽበት እዚች ጋር ደቅት ያለሽ ኤዜ 10 ቁጥር ላይ ሌፍት ዊንግ ላይ ስንመጣ ትሮሳርድ ያለን ቤስት ኦፕሽን ትሮሳርድ ነው። ማርቲኔሊ መግባት ይችላል፣ ግን ሰከንድ ሃፍ ቢገባ ነው የምመርጠው። ትሮሳርድን እዚች ጋር እናስገባለን ከዛላ በግራ በኩል ቡካዮ ሳካ አለ። ያው ሰከንድ ሃፍ አስፈላጊ ሆነ ማዱዌኬ ይገባል። ቡካዮ ሳካን እዚህ ጋር በግራ በኩል እናስገባለን መሀል ላይ ነው ከሌሎቻችሁ ጋር የምንለየው። ሁላችሁም ቪክተር ዮከሬስን ልትፈልጉ ትችላላችሁ እዚች ጋር ምክንያቱም ስፔስ ያለው ጨዋታ ስለሆነ ምናምን ብላችሁ ግን ይሄን ስፔስ ቢኖረውም ቪክተር ዮከሬስ እዚህ ጨዋታ ላይ ምን ሊፈጥርልን ይችላል እርግጠኛ አይደለም። እርግጠኛ የሆነው አንድ ሰው ግን ቢግ ጌም ፕሌየር ካይ ሃቨርትስ አለችልል ካይ ሃቨርትስ 9 ቁጥር ላይ እናስገባለን። በዚህ ላይንአፕ ነው መግባት የምፈልገው። አርቴታ ታስታኮራኛለህ በእናትህ በቃ ጽድት ያለ ይሄን ላይንአፕ አስገባ። ማን ሲቲን ጥጓን ነው ምናዝዛት ነው የምልህ። ካም ኦን ዩ ጋነርስ። ሲቲ ፋሚሊ በመጨረሻም ዋንጫ የምናነሳበት ቀን ደርሷል። ካራቦ ካፕ ፋይናል አርሰናል ከሲቲ የመጀመሪያው የዚህን ዓመት የሲዝኑን የመጀመሪያ ዋንጫችን የምናነሳው ዛሬ ነው። ማንን አስቀይመን? ወያላዋን በጣም ኃይለኛ ነኝ እያለች እየፎከረች ያለችውን ወያላ በማድሪድ ንዴትን ነው የምወጣባት ዛሬ ዋንጫ አንስቼ ማለት ነው። የት የምታውቂውን ዋንጫ ነው አንቺ የምትበይው? ይህንን ዋንጫ እኮ ከቻምፒዮንስ ሊግ ቀጥሎ በጣም የጠረረብሽ ዋንጫ ነው። እኔ ግን እየቀለልኩበት የነበረው ዋንጫ ነው። በዛ ላይ በዚህ ዋንጫ በጣም ብዙ ጊዜ ሁለተኛ የወጣው ቲም አርሰናል ነው። በየሄድሽበት በየቶርናመንቱ አንቺ በቃ በሁለተኛነት ነው ሪከርድ የምትይዙ። ለማንኛውም ይመችሽ እና ያበደ ጌም አጠብቁ። እኔ አርሰናል ከትልቅ ቲም ጋር ሲጫወት አሪፍ ጌም አልጠብቅም ታውቃላችሁ። ግን ዞሮ እኛ ይህንን ጌም ማሸነፍ አለብን፣ ዋንጫ ማንሳት አለብን። ፔፕ ጋርዲዮላ ነው። አርቴታ ፋይናል ደርሶ ተሸንፎ አያውቅም። ለምን ተጫውቶ አያውቅም። የዛሬ የመጀመሪያውን ፋይናል የራሱን ቲም ይዞ ይጫወታል፣ እሱንም ይሸነፋል። ለማንኛውም ያበደ ጌም እንጠብቃለን። ማንም እንዳይቀር ሲቲ አዲስ አበባ ያላቸው ሲቲ ደጋፊዎች በሙሉ የሚገርም ያበደ ጌም አድዋ ላይ ተዘጋጅቷል። አድዋ ሲኒማ ላይ ማለት ነው። ፒያሳ እንድትመጡ እንላለን። በጊዜ ከች በሉ። ፏፌሽ ያለ ሌላ ብዙ ፕሮግራሞችም አለን። ወያላን ገርፈን የመጀመሪያ ዋንጫችን ስናነሳ የእነሱ ደግሞ የመጀመሪያ ህልማቸውን ስናጨናግፍ ማየት አልፈልግም እና በቃ እና የሚገርም ጌም እንጠብቃለን። ካሞ ሲቲዘንስ ማን ሲቲ መሆናችንን ዛሬ እናሳያቸዋለን።
ይመቻችሁ። ዛሬ የመጀመሪያ ዋንጫችን የምናነሳበት ቀን ደርሳለች ማለት ነው። ጋርዲዮላ እባክህን የማድሪድ ጊዜ የነበረው ላይናፕ ብቻ ይዞልኝ ይግባ እንጂ ሌላውን ተው፣ ምንም ነገር አልፈልግም። ይሄና ሴሜን እንኳን የሉም። ዞሮ ተወው። እኔ ዝም ብዬ ቡድኔን አምነዋለሁ። ብቻ ስታርቲንግ እንኳን ቆንጆ አድርገው። ቼርኪን ላይናፕ ላይ ማየት እንፈልጋለን። ግዴታ ስታርቲንግ ላይ ማየት እንፈልጋለን። በቃ እሱ ማየት እንፈልጋለን። በቃ አንተ ማኔጅ አድርገህ አርሰናል እንዴት ማሸነፍ እንዳለበት ታውቃለህ አይደለ? በቃ አዲስ ነገር አይደለም ለአንተ አርሰናል ማሸነፍ። ስለዚህ ይሄን ካሸነፍን ደግሞ ፕሪሚየር ሊጉ ላይ ተጽዕኖ ስለምናደርግበት አርሰናል ላይ ግዴታ ዊን አድርገን እስከ መጨረሻው ድረስ እንታገላለን ማለት ነው። በእርግጠኝነት ነው የምናገረው እንደምንበለው። ቆይ ዩናይትዶች እስቲ ለምንድን ነው ጨዋታ የምታከብዱብን? ስንት ዘመን በፍሬ ቋጠርክ። ያንተ ፍሬ ቆይ የሆነ ከብረት ነው እንዴት ተሰራው? እኔ ብዙ ፍሬ አይቻለሁ። የሆነ ድሮ ሲራገጥ ፍሬውን ያጣለ አንተ እንዲያፍረ ቋጥረው ያንተ ፍሬ ውስጡ ብይ ነው እንዴ ያለው? እስቲ አቋጥ አሁን ይሄ ለኛ ቶትና ገለልተኛ ሆነ እኛ ጸብ ነው የምናወራርደው። ለአመታት አንደኛ ሆነን እንኳን እንድንፈራ ያደረገን ሰውን በግላጭ አግኝተናል። ቻምፒየንስ ሊግ ራሱ ማድሪድ ባይጥለው ጥሩ ነበር። እኛ ጥለና አራቱንም ዋንጫ ብንነጥቅህ ጥሩ ነበር። የሲቲ ደጋፊ እኔ ለሲቲ ጥላቼ የለኝም፣ የጋርዲዮላ አድናቂ ነኝ። ግን በጣም ማይረሳ ቁስል ያሳድራችሁ። በቃ እየመራንም የትም እንደማንደርስ አለ አይደል እንዲሰማን እንድንፈራ አድርጋችሁናልና ዛሬ ዋጋውን ትከፍላለህ። የዩናይትድ ደጋፊ ጨዋታው ማለት ነው ይኸውልህ ግግም ያለ ሃራምቦል እንዲሆን ካልፈለክ እንዳትቋጥር በቃ። አለበለዚያ አንድ ጎል አታያት መጨረሻ ላይ አንድ ኮርና ግብተን እንጨርሰዋለን። እሺ ሰምታችኋል ብዬ አስባለሁ። ጄምስ ትራፎርድ የእሁዱን የአርሰናልና የማን ሲቲን የካራቦ ካፕ ጨዋታ እንደሚጀምር ተረጋግጧል። የሚገርም ውሳኔ ፔፕ ማርያምን አረካኝ። እንዴት እንደምወደው ይንበረኛ ማለት ሲችል። እስኪ ደግሞ እናንተ በኬፓ አሪዛባላጋ ግቡ እስኪ። አያረገው ሚካኤል አርቴታ ይሄማ ያበደ ዋንጫ ጨዋታ ነው። ለፔፕ ግን ጀስት አርሰናልን የመርሻ ጨዋታ ስለሆነ እንደዚህ ኦቨርቲንክ የማያደርግበት ጌም ላይ ነው እኛ የምናሸንፈው። ምን አለበሉኝ። አንድ ቀን አማሮ ያውቅ በቃ ዶናሩማ ከመጣ በኋላ ቤንች ሁላ ሲሆን አንድ ቀን አማሮ ያውቅ ምናምን። ግን እንዴት እንደሚችል ይገባል። ለሱ ሲል ይህንን ፋይናል ባሸነፉልኝ ማለት ነው። እና ያው አርሰናሎች በእርግጠኝነት በዳቪድ ራያና በሙሉ ስኳዳቸው እንደሚገቡ አልጠራጠርም። እሁድ እናያለን ማለት ነው። ይህንን ቴሌግራም ተቀላቀሉ። የሚገርም ትኬቶች እየሰራን ነው።